የማታፍሩበት አፋችሁ ሞልታችሁ እንዳትናገሩ የማያደርጋችሁ ነገር አታውሩ። ካፋችሁ አይውጣ። ዛሬ ለተናገርነው ነገ ዋጋ ያስከፍለናል። ነገ ከሰው ፊት አያቆመንም። አንቺ እኮ እንደዚህ ብለሻል፣ አንቺ እኮ እንደዚህ ነበርሽ፣ አንቺ እኮ ይሄንን ነገር በመጣ ሰዓት እንደዚህ ብለሽ ነበር እንድትባሉ አትሁኑ፣ አትወላውሉ። በአንድ መስመር ይዛችሁ ሂዱ እባካችሁ፣ ልለምናችሁ። ፈጣሪ አምላክ ይጠብቃችሁ ባላችሁበት። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ፈጣሪ አምላክ ሲወዳችሁ ሰው ይሰጣችኋል አይደል? ፈጣሪ አምላክ ሲወዳችሁ ሰው ይሰጣችኋል፣ እሱ አይደለም። እኔ እግዚአብሔር ሲወደኝ እነ ብሩኬን አሳወቀኝ። ከነ ብሩኬ ደግሞ እነ ብሩኬን ደግሞ እናንተን ሰጡ። አመሰግናቸዋለሁ። ፈጣሪ አምላክ ይጠብቃቸው። ድንግል ማርያም ያሰቡትን ደረጃ ደርሰው ትልቅ ደረጃ ደርሰው ወልደው ከብደው ስመው ለማየት ያብቃኝ። ፈጣሪ አምላክ ይጠብቃቸው። ያሰቡበት ደረጃ ይድረሱ። ክፉ አይንካቸው። ከመጣባቸው ነገር ቅዱስ ሚካኤል አባቴ የመጣባቸው የውሸት ዜና እሱ ቀዶላቸው ወደ ቤታቸው ተመልሰው ወደ ድሮ ሳቃቸው ተመልሰው ይመለሱልን። ፈጣሪ አምላክ ይመልስልን። እመቤቴ ትጠብቃቸው ከክፉ ነገር፣ ከእንቅፋት ትጠብቃቸው። እንቅፋቱ እሱ ይጥረግላቸው። ቅዱስ ሚካኤል ከፊት ለፊታቸው ይቅዲያ። እኔ እግዚአብሔር ሲወደኝ፣ እግዚአብሔር ሲያከብረኝ፣ እግዚአብሔር ሲወደኝ እነሱን ሰጠኝ። እነሱ ደግሞ እናንተን ሰጡ። እመቤቴ ትጠብቃችሁ። ሁላችሁም እዚህ ጋር ያላችሁ እህቶቼ ስለ እናንተ አውርቼ አልጠግብም። ስለ እናንተ እመቤቴ ምስክሬ ናት። እኔ ማልቀስም አልፈልግም። መጽናኛዎቼ ናችሁ። በሰው ሀገር መጽናናው እናንተን ሳይ ነው። ምስቀውም እናንተ ጋር ስመጣ ነው። ፈገግም ብዬ አውርቼም ሀዘኔንም እንትኔንም ችግሬንም ረሳባችሁ እህቶቼ ናችሁ። ፈጣሪ አምላክ እናንተን የሰጠኝ አምላክ የተመሰገነ ይሁን። ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ፈጣሪ አምላክ እናንተን ይጠብቃችሁ። በጣም ነው የምወዳችሁ። ብሌንዋ ሀቢብቲ የውሸት አይደለም። በጣም ነው የምወዳችሁ። ሰላም ነሽ እናቴ? ሰላም ነኝ። ምረው ይሄ ቀላል ነገር ነው። አትጨነቂ፣ አታስቢ። በጣም ሲምፕል ነገር ነው። እኛም እንወድሻለን፣ እናከብርሻለን። ያንቺን ሳቅና ደስታ ነው የምንፈልገው። መስመር ስለ ሰዓትሽ ነው ጣልቃ የገባሁብሽ የኔ ውድ። እሺ። እና የዛሬውን አላህ ደስታውን ነገር ያምጣልን። እንወድሻለን፣ እናከብርሻለን የኔ ውድ። ገስ ላይ ስናጣሽ ቅር ይለናል። ለዛ ነው ብሌንስ የምንለው። አንቺ ብቻ አይደለም የምትወጂን፣ እኛም ለአላህ ብለን እንወድሻለን የኔ ውድ። እና ነብዬ ለኔም ጸሎት አድርጎልኝ እስኪ ኢንሻአላህ አላህ ልባችንን፣ የልብሽን፣ ያሰብሽውን፣ ያቀድሽውን አላህ ያሳካልሽ። አሜን። ብርቱካን በልቼ ነበረ አልተስማማኝም። ለሐውለ ቆተ ቢላሂ አላዝም ዘርበይልኝ። ፍራንክ ነው ፍራንክ ነገር አረ ዘርፌው መስመር አረውዝ ቢላሂ ሆዴ እየቆረጠኝ ነው ወላሂ። በስቲ እና ተነስተሽ ሎሚ ጠጪ። እኔ ደግሞ የከፋት ነገር አለ ብዬ መቀንትን ማለት ነው። አረ ሰላም ያለው ምን ልጠጣም እና ብሩክን ጋር ይጠብቃቸው። አንተ ዝም ቁም ነገር እየተወራ ጣልቃ ትገቢያለሽ። በአላህ ቁም ነገር እየተወራ ኧረ ቢስሚላህ። እሺ ሂዱበት። ለማንኛውም ወይኔ ሀይሚዬና ብሩኬ ነቤቴ ድንግል ማርያም ትጠብቃችሁ። ብሌን የኔ ቆንጆ አንቺውን ፈገግ በለን እንደዚህ እና ደስታችን ደግሞ ነቤቴ ድንግል ማርያም ምዘልቅ ያርግልን። ዛሬ ደግሞ ተደስተን እና ምሽ ያርግን ፈጣሪ እና በጣም ሁላችን ብላችኋል ማለት አሁን ምንም ሙላ ነገር የለም። ነቤቴ ድንግል ማርያም ትጠብቃቸው እነሱ ሁላችን ፈጣሪ ይጠብቀን። በጣም ነው የምወዳችሁ። ምንም ቃላት የለኝም። ማርያም ሁላችሁ ስለ እንትን ስላላችሁ ምንም ምን ነገር ቃላት የለኝም። አብሽሬ ነው ወድሽ። በጣም እናመሰግናለን። ብሌኔ ዛሬ ደግሞ የማን ለቅሶ ነገሩሽ? ጥቁሩ ለለሽ የሁላችሁን ጸሎት ይሰማ። አሚና ጸሎታችሁ ይሰማ። ቆርጦኝ ነው ሆዴ ቆርጦኝ ነው እንደሆነ እያረገኝ ነው።
ፈጣሪ ነሽ እህቴ፣ ልክ ነሽ እህቴ። ሁሉ የመጣውን ሁሉ እንቀበላለን። አብሽሪ። አዎ ምንድነው? ማን መጥቶ ነው? ማን መጥቶ ነው? ታች ላይ እህቴ ነው እያደረገች ያለች። ምንም ይሁን የመጣውን በጸጋ እንቀበላለን ነው ያለች። ሌላ ነገር አላለች። ሊቀልድ ሰው ሁሌም ቢታመም ራሱ አታዝኑለት። አብሽሪ የኔ ወዳው፣ ዝግጁ ነን እኛ። እናንተም ዝግጁ ሆነ። ኢንሻአላህ ባሰብነው ባለምነው ደግሞ ባቀድነው ዱአ ባደረግነው ደግሞ የተሻለው ነገርና የሚያስከብረን ይመጣል። አብሽሩ። ከዚህ ከበደ እውነት ነው እና እንደ ጸሎታችን ደግሞ ፈጣሪ ሰምቶ ዛሬ የመጨረሻ ቀን ያርግልን፣ የደስታችን ቀን ያርግልን። አሜን። ሳራዬ አሜን። ውዴ ከታች እያመን አሜን ያሰማል። አሜን። ከልባችሁ ዱአ አድርጉላችሁ። ጨረሳችሁ? እንዴት ናችሁ? ደህና ናችሁ? ያስተጋባል። ነብዌ እንዴት ነሽልኝ? ነብዌ ተታች እንደው ሳዳምጥሽ ነበር። ያችን ልጅ እኮ አገኘኋት። የኔ ቆንጆ ከታች አሜን እያለኝ ነው። የኔ መልካም ደህና ነሽ? አግኝቼሻለሁ። በቃ ተገናኝተናል፣ እናወራለን። የኔ ሸበላ ምን ያረግሽ ነው? ነብዌ ደህና ነሽ ግን? አልተገናኘንም ዛሬ። አይዞሽ። ለማንኛውም ፏ ብትን እያልሽ ነበረ። እኔም ሆነ ቤት ልገባ ነበረ። አንዲት ትልቅዬ ሴትዮ ነበረ። እሷን ሸቅቤ እናት ናት ምን ብዬ ልምከር ብዬ ተውኳት። ልገባ አልኩና ተውኳት። መጃጃል እሷ ጋር ይጃጃሉ። እዛ አይሰሙም እነሱ ምንም። አይዟት ናሾስዬ እንዴት ነሽ? አይሰማም ድምፅሽ። ቅድም የታርገ ነበር። ቀጥ ብላ ቆማ ነበር ብለን ቀጥ ብላ ቆማ ነበር። ማን ነው እንደዚህ ያቆማት? ይዬ ለማን ለማሳየት ብላ ነው። አላሳችሁም እኮ አታት አብያት ትናንትና ስለሌለህ ብሌን ፍልት ብሎባት ነበረ ማታ። አረቡዬ ፍልት ኧረ በስመ አብ ሽማግሌው አልቻልነውም፣ እሷም አልቻልናትም። ማታ ተይኝ አረቢያት ሼር አድርጉልኝ እያልኩኝ ነበረ እኮ። ዛሬ እንግዲህ ጠጣ እንግዲህ ይኸውልሽ፣ በዚህ በድስት ግድ ያለች ነው ዛሬ ብሌንዬ። የሀገር ቤት ማማ ጉራጌዎቹ መሰርሽ እኮ ደንበኛ ጉራጌ እንደሆንሽ ዛሬ ነው ያስታወቀብሽ። ነገ ያቦዬ ዝክር አለብን፣ ድግስ እየደገስን ነው። በይ ለሁላችንም አስብን። ቤተክርስቲያን ስትሄጂ ለእኛም ጸልይልን። እንግዲህ መድኃኒዓለም ይጠብቃችሁ፣ ጸልይላችኋለሁ። እሱ ያስባል። የሰውየው ቲሸርት ነው የለበስሽ ዛሬ? አዎ የሰውየው ሁለት ሰው ይከታል። የእሱ ቲሸርት ነው። የእሱ ቲሸርት ኧረ ጉድ ነው። ደንበኛ ዶሮ እየተሰራ ነው። ዘርፌ ዶሮ ልመጅ እስኪ። ሾርባ ብቻ ሳይሆን ዶሮም ከሰው ተማሪ። እዚህ ውስጥ 35 ሰዎች አላችሁ፣ ሳውዲ አረቢያ ያላችሁ። አሁኑኑ ቀይላኩ። አንቺ ሙያ እንዳለሽ ነገር ሚሚ ስታወሪ ነው እኮ ነው የሚገርመኝ። ዘርፌ እኔ እኮ በጠላ ብቻ እኔ በሚሚ ያለኝ የፈለገ ነገር ሚሚ ወይ አሁን ጥሩ ወጣየች። ልቧ ላይ እንትን አለ፣ ተንቀጠቀጠ። ታያት እሷ። አይገርምም። አይቶት የማያውቁት ነገር ሲያይ እኮ ያንቀጠቅጣል ልብን። ትክክል። አሁንም የሰራሁት ባሳያት ትወድቃለች ብለን የዘርፍዬ የራስ ምሳይን የሰራሁት ብታይ ትወድቃለች። ይቅር ጂጂዬ፣ ሰላም ነሽ? እንዴት ነሽ? ነብዬ ኔትወርክ የለሽም ቲጂዬ። እናቴ ይቅርብሽ፣ ጥንቅር ብሎ ይቅርብሽ ሾርባ። እናቴ ተይ፣ መሞት ካልፈለግሽ በስተቀር ሾርባ ላኩልኝ አትይ። አይ እንደሷ መስከር የፈለጋችሁ ናት ነው ስለ ሾርባ የምታወሩት። ሾርባው ላይ አረቄ አለ፣ ጌሾ አለው፣ ብቅል አለው። ትፈልጉታላችሁ? ምን ያለ ቃሪያ አለ? ምን የሌለ ነገር የለም። ቃሪያ አለ።
ስፕሪስ የሆነ ሾርባ ነው። አዎ ተፈለጋችሁ ለተመከን እንደው ያላችሁ ሚሚ ወይዬማ አንቺ ብሌን ከኋላ ጨምሯል ካገባች በኋላ አየሽ? አዎ እኔም ገርሞኝ የለም ሌላ ነገር እንዳይፈጠርብን ሞላ ሞላ አለች እኮ ሞላ ሞላ ሌላ ነገር እንዳይኖር እኔ ፈራሁልሽ እኮ ረፉዬ እኔ ጉድ እንዳና ሞላ ሞላ አለ ሞላ ሞላ እኔ ፈርቻለሁ። እንዳናቀው ነው ቲሸርቱን ለብሰሽ የመጣሽው እና ኧረ አንተማ ማንቀንታችን ከነቁመታችን የሚያስገባ ይዛ መጣች እኮ ሚሚዬ ወይዬማ ደረቷ ላይ ያለው ማበጥ አበጥ አለ፣ ከኋላ ማበጥ አበጥ አለ። አድገሻል። ጉንጯን አየችው? ከጉንጯን አታውቂም? በስላለች አለ ቡሩኬ በስላለች ብሏል። ትላንት የለችም ብለሻል ስትባረቂባቸው የነበርሽው። ኧረ አልቻልናትም። ረቢያቴ ማታው ጥጋብ አይደለም። ተይኝ እኔ አረብ ማግባት በዚህ ልክ ለውጥ ከሆነ ኧረ እኛም የሚፈለግልን እንሞክረው እንጂ እኛም እንሞክር እያልኩ እንሞክር ደግሞ እኮ እድሜው ገፋ ያለ ጠፈፍ ያለ ነው ይሻላል። 70 ዓመት ሳይሻል አይቀርም። አንቺ ወገው የተከበረ ሚሚዬ ምራቁን ዋጥ ያለ ስትባል እኮ ምራቁን ጭራሽ የሌለውን እኮ ነው አግብታ እንደዚህ ያማረባት። ይኸውልሽ ከኋላ ማሻአላ ተይ ተውዬ ተይ ሽና ዋርኒንግስ እንዴ ወደዛ ሄጃ ሳይጨሽ ዋርኒንግ እንዳይሰጥ ማሻአላ የድግስ ቤት ምግብ አምሮናል። ናንዬ የሚያምራታል። የታለች ወጥርዳለች እንዴ? እጃችሁን አውጡ። ሳውዲ አረቢያ ያላችሁ ጅዳ እስቲ አውጡ። እዚህ ውስጥ ስንት ሰው አለ? 32 ሳውዲ አረቢያ ያለ አንድ ቁጥር ጻፉ። ልላክልሽ እንዴ ነውዬ ቋጥር ይላክ ሆነ ያለው ቅርብ ነው ስትባይ ጊዜ በመኪና ይመጣል ስትባይ ጊዜ እንትና ጠይባዬ አንቺ ማርያም ነሽ እኮ ጅዳ ነው ያልኩት እናቴ። በእግር የሚመጣማ ቢሆን በእግር መጥቼ እናንተ ጋር ስራ አልገባም ነበር ወላሂ። በመኪና አሁን እኮ ይኸውልሽ እነዚህ የሚመላለሱ ሊዝናኑ ጅዳ እናንተ ጋር ደርሰው የሚመለሱ አሉ እኮ። ሰው ቢፈለግ እንትን እኮ ይዘው ያልፋል። አለይኩም ሰላም ወራህመቱላሂ ወበረካቱ። ጠይባ እንዴት ነሽ ውዴ? አለሁልሽ ብሬንዬ፣ እንዴት ነሽ? እነዚህ አሁን ኡምራ የሚመጡ የለም። ኡምራ ከሚመጡ ጋር ነው አስገቡኝ እኮ ብዬ ነው የጻፍኩት። አንድ ቁጥር ነው አለ ያልሽ መስሎኝ እኮ ነው። ጅዳ ከሆንሽ ፈትፍታችሁ ላኩልኝ ልል ነው። ሰከላ ምን ነው ጅዳ አይደለሽም መሰለኝ። አንድ ቁጥር ጻፍሽ። እኔ የምላችሁ እሺ፣ ሌላ የምትዩ እንጀራ ነው የፈለግሽው? ነቡ ምንድን ነው የፈለግሽው? እኔ ይኸውልሽ ከሆቴል መገዛት አልፈለግኩም እንጂ ከሆቴልማ ሰውየውን አምጣልኝ ማለት እችላለሁ። ነው የሆቴልማ የት ነሽ? ጅዳ ነኝ እኮ። እዚህ እኮ አሉ ሪያድ የሚያደርሱ ቤት ድረስ ቤት የሚሰሩ ያሉ ኢትዮጵያኖቹ። የሆቴልማ አሁን ራሱ ቁጥር አለኝ እኮ። የሆቴልማ ደውዬ ራሳቸው ይዘውልኝ ይመጣሉ። እኔ ቤት ውስጥ ነው የሚሰሩት። ቤት ውስጥ ነው የምሰራው። ቤት ዋራሷ የሽያጭን አልፈለኩም ነው የቤት የሚሰራ የቤት የሚሰራ ሽያጩ በርበሬው ጨጓራዬን ችግር ስላለበት ጨጓራዬን እያመመኝ ነው። ግን የቤት ስትሰሪ ንጹህ ነው የሚሰራው። ስሪ አራትሽ ወይ
እናቴ ቤቴ ብሄድማ ሁሉም ነገር አለ። ቤት ስላልሄድኩ ነው። ሽሮ አልፈልግም። ማሩፍ ነው። አረ ብሌን ሻሹን ጥቁሩን ሻሹን አንሺ። አማትሽ ቀይሪው። የሰውዬው ሊሞት አይደል? እንደ ቀድማ ማሰሯ ነው እኮ ያጋባሽም አንቺ የምትገሊውም አንቺ። ላና እስቲ አስቢ። ይሄማ ደብተር የሆነ ሰውዬ አይሞትም። ማሻአላ ደብተር የሆነ ሰውዬ አይሞትም። አስታወቀች። ሻሿን እንደ ጉራጌ እናት ነው ያሰረችው። ማሻአላ ላግን ሞላ አለች አይደል? ሚሚዬ ሞላ አለች። ረዘ ብሌንዬ መለየት አቃተን እኮ ከላይ እስከ ታች እኮ ነው የሞላችው። እፍታውን ትበላለች። ከዛ ከሰውየው ጋር እኔ እኮ ነጮቹ እንደዚህ ደስታ የሚሰጠው አይመስለኝም። ለካ እንደዚህ የሚያስደስት እኮ ነማ። ችግር የለውም። እንዲያውም አስበሽዋል ሚሚዬ? ወገብ ያለው ቢሆን ደግሞ ከዚህ በላይ ያምራባታል። ወገብ የሌለው እንዲያሳምራት ሙሽራ ትሆን ነበር ከዚህም በላይ። አዎ እኔ በጨረቃ በነፍሳለች ግን በህይወት አለች። ጀሩ ሚዩት ናት።